በስመ አብ ምን አይነት ልጅ ናት እንዴ? በቃ ሩታ እኮ ኦልሬዲ አሁን ጨርሳለች ነገሩን። አሁን ሩታዬ ልብ ቢኖራት ደግሞ ሌላኛው መንገድ ማለት ነው ይሄ ሩም ነበር ማስቀየር። ከዛ በቃ በሩን እየሄዱ ብቻቸውን አንኳኩቶ ወና መተው ይመለሱ ማለት ነው። እንዴ በቃ አልፈልግም ማለት እኮ ባጭሩ። ሩታ ትመጣለች ውጡልኝ ሲል ገና ወጥቼ ከኔ ምን ትፈልጋለህ? ይዤክ ልውጣ ላዝናናክ እንዴ? እሱ መቼ ያዝናኛለሽ? አሁን እኮ እሱ ወደ ደስታው ተመልሷል እኮ። ስላንቺ ሲያስብ ነው እንደዚህ ፊቱን በቃ የሆነ እንትን ያለው ማለት ነው። ገባሽ? ሰላሙን የነሳችሁት እናንተ ሶስታችሁ ናችሁ። ሄርሜላና የሁለቱ የሄርሜላ ቡችሎች እናንተ ሶስታችሁ ባትኖሩ አብርሽ አሁን ላይ በጣም ደስተኛ ነው። ከዚህ የባሰ ደግሞ በጣም ደስተኛ ይሆናል ገና ከልጁ ጋር ሲገናኝ ምናምን ነገር አስባችሁታል? ምን ያህል ደስታ እንደሚኖረው ሶስት ሲሆኑ ከሁለት ወደ ሶስት ሲሸጋገሩ ማለት ነውና ምንድነው በዚህ ልክ ሙጭጭ ማለት እንዴ? እየገፋኸኝ በጣም እንጂ እንትን እያልሽ ያለሽው ምንም ነገር ሩታ እየመጣች ነው። ምንም ነገር እንሷን የምታናግሪያት ሩታ አሁን አሰማልሽም። እንደውም እዛ ውስጥ ካየችሽ ጸጉርሽን ይዛ ነው የምታስወጣሽ ማለት ነው። እየተንጨች ነው የምታስወጣሽ። እና እንግዲህ አቤላና ብሩክ አቤት የአቤላ ብሩክ የአቤላ ፊት ጋይስ እንዴት እንደተዘፈዘፈ አቤት! በጣም እኮ ነው ፊቱ ዝፍዝፍ ያለው የምር። አንቺ እንዴት ነው የሰውን ማለት እንዴት አሰብሽው? ፍቅር የሚባለው ነገር እንዴት መጣልሽ እንዴ? ነይ እንውጣ ስሏት እንኳን እኮ ከሩሙ መውጣት አልፈለገችም እኮ። እኔ እንደዛን እያፈቀርኩት ፍቅሬን እየገለጽኩለት አላለችም እንዴ? ምንም ማስተባበያ ያስፈልገውም እኮ አብርሽ። ሌላ ቀን እንገናኛለን። ከዚህ በኋላማ መገናኘት የለም እንዴ? ከዚህ በኋላ አንተ ከነሱ ጋር ጭራሽ መራቅ ነው ያለብክ። ምክንያቱም ለዚህ ደረጃ ያደረሱ እነሱ ናቸው ማለት ነው። በነገራችን ላይ አብርሽ የመጨረሻ የዋህ ነው። አስባችሁታ? ትላንትና በእነሱ እንደዛ ሲመራ ነበረ። ዛሬ ደግሞ ሩታ ልብ ገዝታና ስትለው ደግሞ ተመልሶ ደግሞ ከሩታ ጋር እንዴ! ሰው እንዴት ነው በራሱ ውሳኔ የሆነ ነገር ማድረግ የማይችለው? እንዴ ተጫወቱበት እኮ ጋይስ። ከሩሙ እንኳን ለመውጣት እኮ በጣም እየከበዳት ነው። ትምጣ ትላለች እንዴ? ሌላ ነገር፣ ሌላ ንዝንዝ፣ ሌላ ንትርክ ለማምጣት ነው። መቼም ሩታ አሁን እዛ ብትመጣ እኮ ደስ አይላትም፣ ይገባቸዋል። እና ትምጣ፣ እሷን ማውራት አለብን ነው። ይዤክ ልውጣ። የት ነው ይዘሽው የምትወጪው? መውጣት ካለበት ከሩታና ከልጁ ጋር ነው የሚወጣው ከዚህ በኋላ ማለት ነው። እና በጣም ነው ሙጭጭ ያለችው።